አላህ ጭንቅላት አለው የለውም? ጭንቅላት አለው። እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ የለውም ብለንም አናስተባብልም። ጎበስ። ስለዚህ አላህ ጭንቅላት ሊኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አምላክ ጭንቅላት ይኖረው አይኖረው አታውቅም፣ አንገት ይኖረው አይኖረው አታውቅም፣ ብልት ይኖረው አይኖረው አታውቅም የምታመልከው። ጎበዝ። ኦኬ ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? በቁጥር አልተገለጸም። አላህ ስንት እጅ አለው? ሁለት እጆች አሉት። ኦኬ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ ስለዚህ ዳይሬክሽን ዳይሜንሽን አለው ማለት ነው። አላህ የፍጡር ባህሪን እንደሚያካብበው እየነገርከኝ ነው። እናመሰግናለን። ታፍ አለው የለውም? አላህ ታፍ የሚል አልተገለጸም። ኦኬ እግሩስ? እግሩ ጥፍር አለው የለውም ተብሎ አልተገለጸም። ኦኬ እጁስ? እጅ አለው። ጣትስ አለው የለውም? ጣቶች አሉት። ስንት ጣቶች ነው ያሉት? ጣቶች አሉ ተብሎ የተገለጸው አልኩ። ኦኬ እነኛ ጣቶቹ እጁ ላይ የተገጣጠሙ ናቸው ወይንስ የተነጣጠሉ? አልተገለጸም። እርሱ አታውቀውም። ስለዚህ ለየብቻ የተበታተኑ የተለያዩም ሊሆኑ ይችላሉ ማለት ነው። መዳፍ አለው የለውም? አልተገለጸም። አልተገለጸም። እርግጠኛ ነህ? ምን ያህል እርግጠኛ ነህ? አላህ ሱብሓነሁ ወተዓላ እጆች እንዳሉት ተገልጿል። መዳፍ ነው የጠየኩህ። በቃ አልተገለጸም። እሺ ኦኬ አልተገለጸም። ሜቢ አታውቀው ይሆናል እንጂ ተገልጿል። ሙሐመድ ላይ ትከሻውን እንደነካው የእጁ መዳፍ እንዳረፈበት ተነግሯል። ወገብስ አለው የለውም? አላህ እሺ ወገብ ተብሎ ተገልጿል። ኦኬ ጎበስ። እግሩና እጁ ወገቡ የተያያዘ ነው የተነጣጠለ? አልተገለጸም። እርሱ ኦኬ ከሌሊቱ 1/3 ሲወርድ እግሩ ነው የሚወርደው እጁ? አልተገለጸም። ምንም አታውቅም። እንደ አምላክህን ምንድነው የምታመልኩ? ካዳ አልተገለጸም። ምንም አታውቁትም። ኦኬ አላህ እጅ፣ እግር፣ ባት እነኛ አሉት አይደለ? ኦኬ እነኛ ደግሞ በቂያማ ቀን ይታያሉ አይደለ? ይታያል። በሌሊቱ 1/3 ይወርዳል አይደለ? እውነት ነው። ይወርዳል ማለት ውጭ እንቅስቃሴ ያደርጋል ማለት ነው። ኦኬ እንደዛ ከሆነ ደግሞ የሚታይ ሆነ የሚወርድ የሚወጣ ግራ ቀኝ ካለው ይሄ ፍጡራን ባህሪ ነው አንደኛ። ሁለተኛ ያ አካል ድፍን ነው ወይንስ ውስጡ ቀዳዳ ነው? እንደሱ ተብሎ አልተገለጸም። ስለዚህ ድፍን ይሁን ቀዳዳም ይሁን አታውቀውም። አላህን አልተገለጸም ቢለው በደንብ አስመርብበት። ስለዚህ አምላክን ምንም አታውቀውም እኮ ማለት ነው። እጁ ዛጋ እግሩ ዛጋ ነው ወይንስ አንድነት ነው ያለው? እርሱም አልተገለጸም። ስለዚህ ለየብቻም ሊሆን ይችላል ወይንስ አንድነት ነው ያለው? የጠየቅኩህን መልስ። አልተገለጸም። አታውቅም ማለት ነው። አልተገለጸም። ስለዚህ አካላቱ ስንት አካል ነው ያለው? አላህ የተገለጹት በቁርአን በሐዲስ ላይ ያለው እስካሁን ያነሳቸው ስንት ናቸው? እስካሁን ያነሳቸው ልቁጠርልህ። ያለ አካላቶች ማአት ናቸው ነው ያነሳዋቸው እኮ። ስለዚህ ስንት አካል አለው ነው የምትለው? አላህ የጠቀስካቸው የጠየቅኝ ሁሉ አሉት። ስንት አካል ነው የምታመልከው? ስንት እነዚህ አካሎች እየቆራረጠን የምናመልክ አይደለንም። እኛ አላህን ነው የምናመልከው። ገጣጥማቸዋለህ ማለት ነው። ለእርሱን አልተገለጸም። ገጣጥማቸዋለህ ማለት ነው። አልገጣጥምም። አልገጣጥም ካዳ ለየብቻ ካሉ አንድ ሊሆኑ አይችሉም። ወንድማችን ኡስታዝ አልተገለጸም። እሺ ቀጥል። ኦኬ መጽሐፍ ቅዱስ ላይ እግዚአብሔር ይስቃል የሚል አምጥተሃል። ከአላህ ጋር ተመሳሳይ ነው ብለህ ታምናለህ? እኛ ይስቃል ሲባል ምሳሌያዊ ነው ብለን እናምናለን። አንተ እንደዛ ነው ብለህ ታምናለህ ወይንስ አላህ ቀጥታ ይስቃል? ይስቃል ሲባል እንደ ፍጥረታት አይደለም። አላህ በምኑ ነው የሚስቀው? በምኑ ነው የሚስቀው? በእግሩ በእጁ ወይንስ በምኑ? አልተገለጸም። ኡስታዝ ምንም አታውቀውም ማለት ነው። አላህ ይሮጣል ብለህ ታምናለህ? አላህ ይሮጣል አይሮጥም? እሺ አላህ ይሮጣል ሲባል ጊዜ እንደ ፍጥረታት አይደለም። ይሄ ነው እንደማን ነው ብዬ አልጠየቅኩህም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩህም። ሯጩ አላህ እንዴት ነው የሚሮጠው ብዬ አልጠየቅኩህም። ስለ ሯጩ አላህ ስታወራ ይሮጣል አይሮጥም ብዬ ብቻ ነው የጠየቅኩህ። አላህ 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 ጭንቅላት አለው ወይ? አልተገለጸም።
አላ ሆድ አለ ወይ አልተገለጠም አላ ደረት አለ ወይ አልተገለጠም አላ ጀርባ አለ ወይ አልተገለጠም አላ ትከሻ አለ ወይ አልተገለጠም አላ ብልት አለ ወይ አልተገለጠም አላ ጎዳ አለ ወይ አልተገለጠም አላ ፀጉር አለ ወይ አልተገለጠም አላ ኩሮ አለ ወይ አልተገለጠም አላ ኩሮ አለ ወይ አልተገለጠም አላ አንጀት አለ ወይ አልተገለጠም አላ ኩበት አለ ወይ አልተገለጠም አልተገለጠም አላምን ነው አትበለኝ አልተገለጠም ነው መልሴ ዝም ብዬ መጽሐፍ ቅዱስ ላቡካ ክፍያ ስላለኝ ብቻ አፍሬ ያለው እስልምናን ቀቃታለው ዩሴፍ ዛሬ ተበላው ይቅር በለኝ ፎይ ተዋርጃለው አይለመተኝም ወይኔ ፎይ ይግኛ እጄ ሰጥቻለው